በቃ መሄድ አለብሽ ወደ አገር ቤት ብለው አገር ቤት ላኳቸው። አገር ቤት ከሄዱ በኋላ ደግሞ ታመሙ ሲባሉ መልሰው አመጧቸው። እሺ ትንሽ ቆያለን 6 ወር ካደረጉ በኋላ መልሰው የድሮ ነገራቸው ጀመራቸው። መስራት አለብኝ። አሁን ችግሩ ይሄ በእኛ ማለት ቤተሰብ በምናመጣው ሳይሆን ቤተሰብም ችግር አለበት ይሁን። አሁን በሁለቱ ሳይድ ካየኸው አሁን ማንን ደውለህ ብጠይቅ በየአካባቢው ገብቷል። በጣም ልጆችም የሚያመጡት ቤተሰብም ችግር ውስጥ ነው የገባሉ። አሁን እንዳልከው እውነትህን ነው። ሴትዮዋ የድካም መልክ የዛን ጊዜ እንደዛ አይነት ስራ ባይኖራቸው ትላለህ እኮ ዮኒ። አሁን የሆነው ታቀጠረ ዮኒ እኔ ጋር ስመጣ መኪና አክሲደንት ቢያገኝ ምን ነው ማህሪ ባይጠራው ነው የሚባለው። ገብቷል። በቃ ኮዙ ነው የሚታየው ሁሉ ጊዜ እና ያው በቃ ሁላችን ደግሞ ልክ በተለያየ ቀን እንደተወለድ ነው በተለያየ ቀን እንደምንሄደው ተጽፏል። በቃ እሳቸው ደግሞ በቃ መሄጃቸው እሷ ተጽፋለች። እኔ በጣም ነው ያዘንኩትኝ። ሁለተኛ ሊያ ላይ የሚካሄደው ነገር ይሄ ዝም ብሎ ነው። ያው ታውቃለህ እዚህ ጋር የተጣሉ ሰዎች ታይሚንግ ይጠብቃሉ። ገብቷል። አንዱን ለመጣል ይሄ እንጂ ያው ሊያ ያለችው እውነቷን ነው። እዚህ ማንም ቤተሰብ የሚያመጣው እዚህ አንደኛ ነገር የስ ካመጣቸው ልጆች ካሉ ልጆችን ቴክ ኬር ያደርጋሉ። ባልና ሚስት ትሮጣለህ። ገብቷል። ኑሮ ተሸንፋለህ፣ ህይወትን ትቀይራለህ። ይሄ ማንም ያደርገው ነው። ከዚህ ውጪ ማንም እንትን የሚያደርገው ነገር የለም። ቤተሰብ ደግሞ ታውቃለህ እድር ይሄዳል፣ ማህበር ይሄዳል፣ ለቅሶ ይሄዳል፣ ገበያ ይሄዳል። በእንደዚህ ነው ያደገው። እዚህ ትልቅ ቤት ውስጥ ገብታ ከትልቅ ቴሌቪዥንና ከልጆች ጋር ዘግተው ደግሞ ቤተሰብ ምን ያደርጋል? ጭንቀት ያደርጋል። ይሄ የታወቀ ነገር ነው። ስለዚህ ከዚህ ውጪ የተናገረችው ነገር የለም። ሶስተኛ ልጅቷ ደግሞ ያስተቻት ነገር አይ ቲንክ እንትና የመጣ ጊዜ ነው መሰለኝ እዛ ጋር አካባቢ በነበረ ሁኔታ ነው ልጅቷን ራሱ ችግር የተፈጠረው አዶናይ በመጣ ጊዜ በዛ ጊዜ ነው እና ከዛ ውጪ በነበረው ግን እኔ ልክ አለ አይደል ይሄ የቤተሰብ አይነት ድራማ እንደዛ ነበር። ያን ቤተሰብ ማየው በጣም ነበር ደስ የሚለኝ። ያ ቤተሰብ ይገርማል። እሷም ታስተላልፈው ከእናቷ ጋር ከልጆቿ ጋር ምናምን አንድ ነገር ማሪ ልንገርህ። ብዙ ጊዜ ላይ ሶሻል ሚዲያ ላይ ፍቅር መጣው ፍቅርነን ቤተሰባችን እንወዳለን የሚሉ እና የሚያሳዩ ውሸታሞች ናቸው። እውነቱን ልንገር እኔ በጀርባ ብዙም ማቀው ጉድ አለ። የብዙም ስለማይመለከተኝ ነው የማላወራው። ፌክ ነው ኦል ኦፍ ነው ማወራ። አንድም በፍቅር የሆኑ የሉ አስመስለው ዋና ዓላማቸው ዶላርና ላይክ ነው። እውነቱን ልንገር እኔ አውጣ ብባል ጉድ ትላለ ነው ማወራ። መጥተው እዚህ ጋር ልወደድ ብለው የሚሰሩ ድራማ ያማል። ህሊና የላቸው ያማል። በቃ ጎረቤት እኮ አለ ያቋቸዋል እኮ በጣም እግዚአብሔርን መፍራት እንኳን የማይፈሩ ሰዎች ናቸው ብዙዎቹ ነው የምልህ። ገባ መጥተው ግን እዚህ ማስመሰል ዴር ነምበር 1 እና እግዚአብሔር ያህል ሰውን አይደለም። አሁንም እነግራቸዋለሁ ሰው ላያውቃችሁ ይችላል፣ ሰው ላያይ ይችላል። የሚያይ አምላክን ፍሩ። ይሰማል ማውራው። የሚያይ አምላክ አለ። እኔ የምፈራው ፈጣሪ ነው። ሰው አየኝ አላየኝ በአናቱ ይተካል። ሰው ሳይሆን የሚፈራ አምላክ አለ። እሱን ነው ማየት። እሱን ስታይ እውነተኛ መሴጆች ታስተላልፋለህ። አብዛኛውን ጊዜ ያለው ችግር አምላክን አይፈሩ። ለእይታ ሰው እስካላየ ድረስ ውስጥ ያለውን ጉድ ስንት ጉድ እየታየ ያልታየውን ጉድ ገባ። እዚህ መጥተው ግን ከለር ሲሰሩ ስታይ በጣም ያማል። እኔ እሱን ነው ምለው በአበሻ አየሁት። ለዚህ ነው አብዛኛው ሰው ፌክ ነው ምለው። ይሄ በቤተሰብ በትዳር ላይ የሚሰሩ 90% ውሸት። እንዳታምኗቸው አደራ ነው ምለው። ስለዚህ ወደ ሌሎቹ ሰዎች እሄዳለሁ። ለዛ ነው የምልህ ሲመጣ እውነትን ነው ማግኘት። እኔ የምለው አንድ ነገር አለ፣ በተለይ መሰራት ያለበት ነገር። አንደኛ ነገር በዚህ ቤተሰብ ጉዳይ በሁለቱም በወላጅም በልጆችም በሚያስመጡትም ቢሰራበት እላለሁ። አንድ ሁለተኛ ደግሞ እያንዳንዱ ጋዝ ያላችሁ ከቻላችሁ ኤሌክትሪክ ቀይሩት፣ ካልቻላችሁ ግን ብሬከር አድርጉበት ፕሊስ። እናት ወይ አባት ልጆች ተኝተዋል ብላችሁ በቃ ዝም አትበሉ። ቼክ አድርጋችሁ በቃ ወደ መኝታ ቤት ሂዱ። ጋዝ በጣም አደገኛ ነገር ነው። በትንሽዬ ሊክ ፋሚሊውን የሚጨርሰው እና ልጆች አስተኝታችሁ የመጨረሻው ፋይናል ወደ ሩም ስትገባ ፕሊስ ጋዛችሁ ቼክ አድርጉት ወይ ብሬከር አድርጉበት። ልክ በሩን ቼክ እንደምታደርጉት የቤቱን በር ቼክ እንደምታደርጉት የሲሊንደሩን ኦፍ መሆኑን ኦል ዘ ዌይ ሁልጊዜ ቼክ አድርጋችሁ ታዩ። በተለይ በሲሊንደር የምትጠቀሙ በጋዝ የምትጠቀሙ ኤሌክትሪክ ማታረግ ማለት ነው። ልክ ነህ። ቅድም ምን ይሰለው ቴንክ ዩ ክበርልኝ። ቲቲሻ እንዴት ነሽ? ሰላም ነው? እንዴት ነህ? እኔ ትንሽ ነገር ለማለት ነበር ይህን እድል ስለሰጠኝ አመሰግናለሁ። እና ያው እኔ በእውነት በተፈጠረው አሁን ማሪም ሲል ነበረ ያኔ በአዶናይ ጊዜ ምናምን እንዲሁ ዝም ብሎ የምታውቀው የሴት አይነት ጸብ ነው እንጂ ሌላ ክፋትም ምንም አይደለም። እውነት በጣም ነው ያዘንኩት። ያው ሴትዮዋም ዴንቬሪያ ላይ እንደምታውቀው በጣም ጥሩ ሰውን እቅፍ ሳም የሚያደርጉ እኔ ብዙ አበሻ ቤትም እንዲህ አቅፎ የሳሙኝ ሰው ናቸውና ልቤ በጣም ነው የተሰበረው።
እግዚአብሔር አምላክ ነፍሳቸውን በአጸደ ገነት ያኑረው። ይሄ ሁላችንም ወጣቶች ስንሆን የምንነጋገረው ያለፈ ነገር ምንም እንትን የለም። በጣም ጥሩ ሰው ናቸው። ላይክ ይሄን እድል አግኝቼ እውነት በመናገሬ እውነት ሀዘኑን ቢሄድ ሁሉ ደስ ይለኛል እና ምንም ክፉ ነው ሃርድ ፊሊንግ አት ኦል የእውነት ነው የምነግርህ ይሁን እና ቴንክ ዩ እድሉን ስለሰጠኝ። ያው ሁላችንም ወደዛው ነው የምንሄደው። እግዚአብሔር ሰጠ፣ እግዚአብሔር ነሳ። የእግዚአብሔር ስም ለዘላለም የተባረከ ይሁን ነው። ሊያም ኒውስ ሁላችንም እንደምናወራ ሊያ እግዚአብሔር አይደለችም ነው። እኔ ሊያ እግዚአብሔር ከሆነች ነው ማንም የኔ ህይወት ላይ እንትን መፍጠር አይችልም ተጽዕኖ። አንድ ገዳይም ፈጣሪም ሁሉም ነገር እግዚአብሔር ነው ነው እና የእግዚአብሔር ስም ጠላቶቿን ትጨርሳት ነበር እንዴ? በዛ ቢሆንማ የጥበብ ሁሉ መጀመሪያ መጨረሻም እግዚአብሔር ነው ሁሉን ነገር የሚያደርግ። እኛ የእሱ የካልኩሌሽን ውጤቶች ነን ነው። እንደ ሰው ቢሆንማ ላይክ ዓለምን በቁጥጥሯ ስር ታደርግ ነበር። ምን ያባክናታል ነው። ሶ ቴንክ ዩ ዮኒ ይሄን እኔ ሀናንም በጣም ነው የምወዳት፣ ልጆቿንም ሁሉንም። በተለይ እናቷ ሺዝ ዘ ስዊተስት ያ በጣም የተወደዱ እናት ናቸው። አያቴን የምታስታውሰኝ ነው። በቃ በጣም ሪሊ አመሰግናለሁ ዮኒ። አይ ጀስት ዋና ሴይ ዳት ሶሪ ካስቀየምኳት። ኧረ ምን ታስቀይሚያታለች? በማል የተፈጠረ ችግሮች ነበሩ። ደስ የማይል ነገር ተደርጎ ነበር በዛ ሰዓት። ብዙ ሰዎች ናቸው፣ አንቺ ብቻ አይደለሽም። አዶናይ ሰው ነው መልአክ አድርገው ብዙ ነገር ድራማ ሲሰራ ነበረ። ግን እግዚአብሔር ይመስገን ሰው አሁን እሱን ረስቶት ነበረ። በሌላ አጀንዳ የተመታ ነበር። ለዛ ነው ቤትዬ ክብር። እሺ ቴንክ ዩ ዮኒ። እሺ ቤቱዬ ሰላም ብያለሁ። ዮኒ እንዴት ዋልክ? ሰላም። እሺ ሰላም ነው እግዚአብሔር ይመስገን። ቴንክ ዩ ስላስገባኸኝ። ያው እናንተ ሶፊ ቤት ነው የተዋወቅነው። እኔም የሚዲያ ሰው አይደለሁም። ፈቃደኛ ከሆንክ ግን ቅድም አስተያየት ስለጠየቅ እዛ ላይ የራሴን ነገር ማለት ስለምፈልግ ነው። እኔ ቪዲዮን ማለት ከዚህ በፊት ስታወራም ፖስት የተደረገውን የማይቻለው ቅድም ማሰምተዋል እና ከኔ አንጻር ከጠየቅከኝ መጀመሪያ ላይ ልል የምችለው ምን መሰለህ ዮኒ፣ አንዳንዴ እዚህ ሚዲያ ላይ እኔ እንደናንተ አይደለም። እሺ ማወራውን ነገር የምትረዳው እንደናንተ ሳይሆን ከሚዲያ ውጭ እንዳለ ውሰደው እና በጣም ቡሊንግ ማድረግ ሳይሆን እንደ ትክክለኛ ነገር እየተቆጠረ ነው እዚህ ሶሻል ሚዲያ ላይ። እሺ እንዴት አልሽ ብትለኝ እሷ ለምሳሌ